እሺ መዝሙር ነው መዝሙር ይሁን ላንተ ነው እንግዲህ ወይ? ነው። እሺ ወንድሜ አባታችን የሚለውን ጸሎት ትጸልያለህ? አዎ እንጸልያለን በደንብ በትክክል። እሺ አባታችን የሚለውን ጸሎት ይጸልይ ልስማ። አባታችን የሚለውን ጸሎት ጸልይ ልስማ። አብ አባታችን ሆይ በሰማይ የምትኖር ማማ አብ አባታችን ሆይ አንዴ ቆይ አብ አባታችን ነው ነው አብ አባታችን ነው እንደሚለው ጸሎቱ ጸሎቱ የሚቀርበው ለማን ነው? ይቆራረጣል። አይቆራረጥም ወንድሜ እኔ ጋር ሰላም ነው ይሰማል። አብ አባታችን ሆይ እየሰማችሁ አይደል? ክርስቲያኖች እየተደጋገመ እንደሚሉት ፕሮቴስታንቶች እየመጡ አና ፕሮቴስታንቶች አብ አባታችን ሆይ በደንብ ነው የምጠይቃችሁ። እሺ ወንድም ያለ ይቆራረጣል አይደል? በኔትወርክን አስተካክለ ተመለስ። እሺ ኢ ካቤት ነው የሚለው። አቤት አቤት። ሰላም ነው? ሰላም እግዚአብሔር ይመስገን። ማንም በል ስምሽን? ስሜ ኤልሳቤት ይባላል። ከየት ቤተ እምነት ነሽ? እኔ ፕሮቴስታንት። የት ነው ብረት የምታደርጊው? ሙሉ ወንጌል ቃል ሙሉ ወንጌል ነሽ? እሺ አባታችን የሚለው ጸሎት ነው ርዕሳችን። አባታችን የሚለውን ጸሎት ትጸልያለሽ? ጸልያለሁ። እስቲ አንዴ ጸልይ ልስማሽ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። ጨረሽ? በቃ እያለ ይቀጥላል። ጨርሹ እንጂ ጨረስኩልህ እኮ። ኧረ ተይ። እሺ አላለቀም ግን በደንብ ድጋሚ ገብተሽ አንብቢው። እሺ አባታችን ነው የሚለው ጸሎት ከጌታ ከሞቱና ከትንሣኤው በኋላ ቀርቷል ወይ ተሻሽሏል? ለምን ይቀራል? አይቀርም፣ አይሻሻል። እሺ ፓስተር ዳዊት የቀሩ ሀሳቦች ውስጡ አሉበት፣ ውይይት የሚፈልጉ ክርክር የሚፈልጉ ጭራሽ እንዲሁም በመልእክታቶች ጭራሽ የሌሉ ቃላት ውስጥ አሉበት እያለ ነው። ትቀበያለሽ? ሲጀመር ማለት ነው የመጽሐፍ ቅዱስ ውስጥ ተጽፎ የተገኘ ነገር ክርክርም ውይይትም አያስፈልገው። እኔ እኮ አይደለም ፓስተር ነው ያለው። ያመነው ያምነዋል አይደለም። መጽሐፍ ቅዱስ ውስጥ ያለ ነገር ነው የምልህ። ከመጽሐፍ ቅዱስ ውጭ የሆነ ነገር ተከራክረ ምን ብለህ ልትለውጠው ነው? እሱን አይደለም ጥያቄን አባታችሁን የሚለው ብቻ ነው። አባታችሁን የሚለው ጸሎት ፓስተሩ አንድ ስሚ፣ ፓስተሩ ይሄ ፕሮቴስታንት ነው ታውቂያለሽ። ሰው ያው የተለያየ ዲኖሚኔሽን እንዳላችሁ ይቀመጥና እሱ ይሄ ፓስተር ግን እና ቅድም የሆነ ከቃል ህይወት ገብቶ አሁን የተለያየ ዲኖሚኔሽን ምትለው የተለያየ አመለካከት ሊኖር ይችላል እንጂ ግን አሁን በኢየሱስ ጌታ ነው መሰረታዊ በሚባል ነገር ውስጥ አባታችን የሚለው ጸሎት መሰረታዊ አይደለም። አንድ ነው። አባታችን የሚለው ጸሎት መሰረታዊ አይደለም እንዴ? ስለሆነ እኮ ነው አባታችን ነው ይብላ። አይ ሁሉም አንድ ነገር ላይ ነው የሚስማማው። አባታችን ነው የሚለው ጸሎት መሰረታዊ አይደለም ወይ እህቴ? እኮ እሱ ነው ያለው አይደል? መሰረታዊ ነው ወይስ አይደለም? እንዴ መሰረታዊ ነው፣ ጸሎት ነው። ግን ከጸሎቶቹ አንዱ ነው አይደል? ከየቶቹ ጸሎቶች? ወደ እግዚአብሔር እንዴ በጣም ብዙ ጸሎቶች አሉ አይደል? ሰው ጌታ አስተማሩን ብቻ የጠየቁሽ ነው። ምስጋና ጸሎት አለ። ጌታ አስተማሩን የጠየቁሽ ነው። የምስጋና ጸሎት አለ። ጌታ አስተማረውን እህቴ ፕሊዝ። ጌታ ለሐዋርያቱ ጸሎት አስተምረን ሲሉት ያስተማረውን ነው እያወራን። በቃ እንቀበለዋለን በትክክል ማለት ነው። በጣም ፓስተሩ አይቀበለውም። እንግዲህ እሱም ወይ አምጥተህ ስም ትጠይቀዋለህ። አሁን እዚህ ጋር እያወያየ ያለው ስለ ብዙ ፕሮቴስታንቶች ነው አይደለ? ከብዙ ፕሮቴስታንቶች አንደኛው እሱ ነው። ቅድም የገቡ አሁን ለምሳሌ አንድ ስሜ አንደኛው ልሽ ሰውዬ ብቻውን አይደለም፣ ቸርች አሉ፣ የራሱ ሂውጅ ቸርች አለው፣ ብዙ ተከታይ አሉት። ኦኬ አንድ ሰው አይደለም። ይሄ በቸርች ውስጥ የተደረገ ትምህርት ነው። ይሄን ትምህርት አሜን ብሎ የተቀበሉ ናቸው እዛ ቸርች ውስጥ ብሎ ጠቅላላ ያሉት። የግለሰብ ሀሳብ መሆኑ ቀርቷል፣ የብዙሃን ሀሳብ ሆኗል ማለት ነው። አንድ ሁለተኛ ደግሞ ቅድም የገባው ሰው ሰምተሹ ከሆነ ከቃለ ሕይወት የነበረ አሁን ግን ልክ በደንብ በብስለ አሁን በስዬ ሳስበው ይሄ ጸሎት አቁሜያለሁ አለ። የቃለ ሕይወት አባል የነበረ ማለት ነው። ማነው? ይሄ ጸሎት አቁሜያለሁ አለ። ምናሺ እሱም አንድ ግለሰብ በዘርና በዞን መካከል ጠላትን አደርጋለሁ ይላል።
በአንተና በሽቱ መካከል እቺ ሴቷ ማናት? ሴቲቷ እሱ ጋር አልተገለጸችም። በመጽሐፍ ቅዱስ የትም ቦታ አልተገለጸችም። ሌላ ቦታ ከተገለጠች ታመጣለህ፣ ግን አልተገለጠችም እሷ ጋር። አይ ቅድም እቺ ሴት ማርያም አይደለችም፣ ማርያም ከሴጣን ጋር አወዳደር ካልከኝ የት አለ ማስረጃ ማርያም እንዳልሆነች? አንተ ነህ እንጂ በርደን ኦፍ ፕሩፍ ያለ እኮ አንተ ጋር። ማርያም አይደለችም ካልክ ማርያም ነች ካልክ ማስረጃ አምጣ። አንተ ማርያም አይደለችም ካልክበት ማስረጃ የለህም። እኔ ልሰጥክ ነው። ማርያም ነች ስለማይል ማርያም አይደለችም፣ ማርያም ብትሆን ማርያም ነች ይል ነበር። ጥሩ። ስለዚህ ዮሐንስ ራእይን ማንበብ አለብን ማለት ነው። እናንተ ጎሄድ ዮሐንስ ራእይ እሺ፣ ምዕራፍ 12 ቁጥር 17 እንዲህ ይላል። እሺ፣ ዘንዶም እዚህ ጋር ያው እሺ፣ ምድሪቱ ሴቷ ረዳቻት፣ ምድሪቷም አፏን ከፍታ ዘንዶ ከአፉ ያፈሰውን ወንዝ ዋጠችው። ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። እቺ ሴት ማናት? ማርያም አይደለችም። ስለ ኢየሩሳሌም ነው የሚያወራው፣ ስለ እስራኤል ነው የሚያወራው። ከዘሯ የቀሩትን ሊዋጋ ሄደ ስለ እስራኤል ነው እንጂ ስለ ማርያም አይደለም። እቺ ሴት ሴቲቱ የሚለው አዎ ጽዮንን ነው የሚያወራው። ምክንያቱም ዘንዶ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ይላል። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የወለደችውን ሴት ማለት እንደዚህ ሚን ኢየሱስን ማለት አይደለም። ወንድ ኢየሱስን የሰጠች ለማለት ነው። ስለዚህ ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ ማለት ኢየሱስን ከሆነ ኢየሱስን የወለደች በስጋ ማርያም ነች እኮ። እቺ ማናት? ሴት ማናት? ራእይ ያለችው ወንድ ልጅ የወለደችው ሴት ማናት? ኦኬ፣ አሁን እዚህ ጋር ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባራሻዋ ላይ ቆመ ይላል። እዚህ ጋር ወለደ የሚለውን ከየት አምጥተህ ነው? ወለደ ፍሬም ቁጥር 13 ላይ ከፍ ስትል ወንድ ልጅ የወለደችውንም ሴት ይላል። እቺ ወንድ ልጅ የወለደችው ሴት ማናት? ኦኬ፣ ወንድ ልጅ የወለደችው ስለ ኢየሱስ እየሆነ ከሆነ እየጠቀኝ ያለው ክፍል ላይ ግን ስለ ጽዮን ነው የሚያወራው። ወንድ ልጅ የወለደችው ሴት ማናት? ወንድ ልጅ የተባለው እዚህ ጋር ወንድ ልጅ የወለደች የተባለችው ጽዮን ነች አልኩ፣ መለስኩልህ እኮ። ወንድ ልጅ የወለደችው ሴት ጽዮን ናት። ሴት እኮ ነው የሚለው። ወለደች ማለት ሜታፎሪክ ነው አባዬ፣ ሊትራል አይደለም። እሺ፣ እንደዚህ ይሄ ጽዮን ናት፣ ወንድ ልጅ የወለደችው ጽዮን ናት። ምክንያቱም በትንቢትም ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትያለሽ፣ አማኑኤል ትያለሽ ተብሎ የተነገረው ድንግል ማርያም ነው አይደል? እሱ እዚህ ጋር አይደለም ያለው። እዛ ክፍል ላይ ሄድ የተነገረው ለማን ነው? ኤፍሬም ወንድ ልጅ ትወልጃለሽ የተባለችው ማርያም ነች። አትቀላቀል እያልኩ ነው። መቀላቀል ሳይሆን ኤፍሬም፣ አሁን የኔ ጥያቄ ሰዓት ስለሆነ እኔ በፈለግኩ አድርጌ እጠይቃለሁ። ምክንያቱም ይላል መሰለ ያው ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ኦኬ፣ ያ ትክክል። አሁን እኔ ወንድ ልጅ የወለደችው ሴት የተባለችው ጽዮን ናት ብሎ የተፈታበትን ማስረጃ ስጠኝ። ኦኬ፣ ስለዚህ አሁን አንድ እዚህ ጋር ሁለት ነገር ላሳይ። አንደኛ ማርያም ክንፍ ተገጥሞላት አልበረረችም። እዚህ ጋር ሴቲቷ ክንፍ ተገጥሞላት እንደበረረች ይናገራል። 14 ላይ ምንድን ነው የሚለው? ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ፣ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። ወንድ ልጅ የወለደችው ሴት አሳዳት። ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች። እኔ ጥያቄውን መልስልኝ። ሊትራል አይደለም፣ ሜታፎሪክ ነው። ማርያም ክንፍ ኖሯት በራ አታውቅም። ይቺ ሴት ጽዮን ናት። አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ። ኦኬ፣ እሰጥሃለሁ። ትንሽ ትታገሰኛለህ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምን አልክ? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች በሙሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ
የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ ወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ወንዶችን አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው፣ እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ ተብሏል። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ። ከሴቶች መካከል ስለሚል አልከኝ። ኤፍሬም ከሴቶች መካከል ስለሚል የተነገረው ለሴቶች እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት ነው። እህታችንም ያው ትመለሳለች። እህታችን ብቻ አይደለችም፣ ሁላችንም ነን። ለሁላችንም የሚሆን ምክር ነው። አሁን እኔ ለምሳሌ ያሬዴ የማልዋሸው ቤት አልከፍትም። ለምንድን ነው የማልከፍተው? ከፍቼ ደግሞ ከከፈትኩኝ ኃላፊነት መውሰድ ስላለብኝ ማለት ነው። ከኔ ባሰ የሆነ በቃ ማለት በጣም ያው ክርስትና ላይ መመለስ አቅቶኝ ሳይሆን እመልሳለሁ፣ በሚገባ እመልሳለሁ። የማውቀውን አውቃለሁ። ሃይማኖቴን ለእኔ የሚሆነውን በደንብ አድርጌ አውቃለሁ። ነገር ግን እንደው በጣም ከኔ አቅም በላይ የሆነ ሰው ቢመጣና እኔም ቢያፋጥጠኝ እዚህ ጋር የእኔ ሽንፈት የሆነ ቤተክርስቲያኗ መልስ ያጣች አይነት ነገር እንዲመስል አላደርግም። ማድረግ ስለማልፈልግ ለምንድነው ቤት አልከፍትም? ምናልባት እህቶች ወንድሞች ሲከፍቱ መጥቼ ገስት ገብቼ ከነሱ ጋር እየተጋገዝኩኝ የሆነ ነገር ልናገር እችላለሁ። ይሄን አደርጋለሁ። በተረፈ ወንድም እህቶቼን በውስጥም በአካልም የማገኛቸውን ለመምከር ጥረት አደርጋለሁ። ያንን ነው የማደርገው። አብርሽ አንድ ይቅርታ ላቋርጥህና፣ በጣም ይቅርታሽ። ማርታ አለሽ? ማርታ አለ። እሺ ሀሳብሽን እስቲ ልስማ። እስካሁን የተናገርኩት ላይ ሀሳብ ካለሽ ወይ ደግሞ እይታሽን ልስማው። እንደ ወንድም አውሪኝ። እሺ ችግር የለውም። እንደ ወንድምሽ እንደ ንጹህ ወንድምሽ ሆነሽ አውሪኝ። ምክንያቱም በወንድምነት ስለሆነ እኔም ታስቤልሽ እያወራሁ ያለሁት። ሰው እስቲ ሀሳብሽን ልስማው ከአንቺ ስላለሽ። እሺ አመሰግናለሁ። እኔ በመጀመሪያ መናገር የምፈልገው ቤቴ ውስጥ በተደረገው በየትኛውም ነገር ከመጀመሪያውም ቀን አንስቶ በየትኛው እስከ መጨረሻው ለተደረገው ነገር ኃላፊነት ወስዳለሁ። እኔ ኃላፊነት አልወስድም ያልኩት ስለ ቤቴ አይደለም። እኔና መሲ ከሌላ ቤተ እምነት ናት፣ እኔ ከሌላ ቤተ እምነት እንወያያለን ብለን ቀርበን መሲና እኔ ለመወያየት ጴንጤ የማልሆንበት ምክንያት የቅድም ነው ደግሞ የክርስቶስ ተቃዋሚ ስለሆናችሁ ነው። ክርስቶስን ትቃወሙታላችሁ፣ የክርስቶስን ትምህርት አትቀበሉ። ማስረጃ ታረቁ። አንዴ ተረጋጋ። እንዴ ማስረጃማ በኋላ ነው የምንደረድረው። መጀመሪያ ምክንያቶች ልንገር። ለምሳሌ ክርስቶስ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እናንተ ስጋውና ደሙ የዘላለም ሕይወት አይሰጥም፣ እውነተኛ ስጋና ደም አይደለም፣ መሳይ ነው ትላላችሁ። ይሄ ጌታን መቃወም ነው። ስለዚህ ጴንጤ መሆን አልፈልግም፣ ምክንያቱም ጴንጤ ክርስቶስ ተቃዋሚ ስለሆነ በዚህ ትምህርት። ሁለተኛ ጴንጤ መሆን የማልፈልገውንም ክርስቶስ ያመነ የጠመቀ ይድና ይላል። ሰዎች የሚጠመቁት ለመዳን ነው ብሎ ይናገራል። ጥምቀት ጸጋ የምናገኝበት ድነት የምናገኝበት ክርስቶስን የምንለብስበት ሆኖ ሳለ እናንተ ግን ጥምቀት አያድንም ትላላችሁ። ስለዚህ ከክርስቶስ የወጣ ትምህርት ስለሆነ ከነ ቅዱስ ጳውሎስን ከሐዋርያትም የወጣ ትምህርት ስለሆነ እኔ ጴንጤ መሆን አልፈልግም፣ የክርስቶስ ተቃዋሚ መሆን ስለማልፈልግ። ሶስተኛ ደግሞ ፕሮቴስታንት ወንድሞቻችን ምንድን ነው የሚመላለስ ክርስቶስ አላችሁ። ቅድም ስናገር ነበር። የሚመላለስ ክርስቶስ ማለት እናንተ መጥቶ የሚነጥቃችሁ፣ ከዛ የሆነ ጊዜ ያህል ትቆያላችሁ። 1000 ዓመት የሚላለ 500 ዓመት የሚላለ ሌላም ዓመት የሚላለ። እዚህ ላይ በጣም ልዩ ትምህርት አላችሁ። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና ደግሞ እንደዚህ ይላል። የሚመላለስ ጌታ እኔ አላውቅም። ጌታ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ከዛ በኋላ ያለ ፍጻሜ ይሆናል። የሚመላለስ ጌታ ማምለክ አልፈልግም።
የሚመላለስ ጌታ የለኝም እኔ። ስለዚህ ፕሮቴስታንት ደግሞ የሚመላለስ ጌታ ስላላቸው እኔ ደግሞ የምጠብቀው ጌታ ለመጨረሻ ጊዜ መጥቶ ወደ አዘጋጀልኝ ስፍራ የሚወስደኝ እንጂ የሆኑ ሰዎችን ትቶ ለሐዋርያው አሳልፎ ሰጥቶ ከዛ ደግሞ እነሱን እንዲጠፉ አድርጎ ከዛ ደግሞ እንደዚህ የሚል ክርስቶስ እኔ ማምለክ ስለማልፈልግ ጴንጤ አልሆንም ማለት ነው። 3 ምክንያቶችን ያስክልኝ። 3 ምክንያቶችን እስቲ በእውነት የሰራዊት ጌታ እግዚአብሔር የማመልከው አምላክ ምሳሌ ሆንብኝ። ምን ምልክት ምን ነው? ኦርቶዶክስ ውስጥ ለመመለስ ፈቃደኛ ነህ? አትቸኩል። ቆይ እስካት ካለን ግባ እስቲ። የኦርቶዶክስ ቤተክርስቲያን ብመለስም ገባ እንዳንተ ፍረሽ አይደለም ሆኖ። ለምን እኔ የቄስ ልጅ ነኝ። በእናቴም በአባቴም የቄስ ዘር ነኝ። አውቃለሁ። ራሴም እስከ አንቀጸ ብርሃን ተምሬያለሁ። ልጅ ሆኜ ብዙ ነገር አውቃለሁ። እውነት ለመናገር አዲስ አይደለም። ኦርቶዶክስ ቤቴ ነው። መመለስም እፈልጋለሁ። ግን ምን መሰለህ፣ መመለስ ግን ስመለስ አንዳንድ ቫሊዎቼ አንዳንድ ቤዚክ ነገር ማለት ጭምድ ያለ እንትን ሳይሆን ዋና ነገሮቼ ቢቀበሉ፣ ለምሳሌ ጌታ ምስክሬ ነው፣ እኔም ኮምፕሮማይዝ አደርጋለሁ። ለምን? ኦርቶዶክስ መሰረቷ ልክ ስለሆነ ማለት ነው። እኔ ሰልችቶኛል። የጴንጤ ሃይማኖት የመጨረሻ ነው የሰለቸኝ። አልፈልግም። ሲጀመር አልፈልግም ግን አልፈልግም ማለት መጥቼ ማርያም ታማልዳለች እንድልህ እንዳትጠብቅ። ገብቶሃል አይደል? ተረዳኸው? የማርያምን ምልጃ ተረዳኸው? ስማ፣ ተረዳው። ምልጃዋን ተረዳው። ቅዱሳንን ምልጃ ተረዳ። መንፈሳዊ ልጅ አጠገቤ ቁጭ ብሏል። እያዳመጠ ነው። ሰላም ለምን ዛሬ ቆይ ማን ነው? ሶፊ ነው። ሶፊ መንፈሳዊ ልጅ ነው እና ነገር ነው ያስከው። የእውነት አይ ፕራውድ በአንተ በጣም ልቤ ተች ሆኗል። እና የእውነቴ ነው የምልህ፣ ምንም አይነት ጥያቄ ይኑርብህ ኃይሉሻ ጌታ በሚያውቀው ምንም አይነት እኔ ታውቃለህ። ደሜ እኔ ይኸውልህ በጌታ ፊት ነው የማወራልህ። እያሾፍኩ እንዳይመስልህ። ምን መሰለህ፣ ኦርቶዶክስ ቤዚክ ሃይማኖተኝ ማን ነው? ቤዚክ መሰረታዊ እምነቷ ትክክል ነው። ለምሳሌ እንበልና አማላጅ ሲባል መላእክት አሁን እንደሚያማልዱ አውቃለሁ። መላእክት ያማልዳሉ። የሉቃስ ወንጌል ምዕራፍ 1 እንዲህ ይላል፣ መልአኩም ወደ እርሷ ገብቶ እንደገባ ምላት ደስ ይበልሽ ጸጋ የሞላብሽ ሆይ ነው የሚለው። ጸጋ የሞላብሽ ሆይ፣ ጸጋ ሊሞላብሽ አላለም። ጸጋ የሞላብሽ ነው ያለው። ኦልሬዲ ምልዕተ ጸጋ ናት ማለት ነው። ጸጋ የተሞላች ናት ማለት ነው። ኦራይት፣ ጸጋ የሞላብሽ ሆይ፣ ጌታ ደግሞ ከአንቺ ጋራ ነው። ከአንቺ ጋር ሊሆን ነው ማላላት። ጌታ ከአንቺ ጋራ ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ይሄ ገና ጌታን ሳትጸንስ በማህፀኗ አካላዊ ቃል ሳይጸነስ ማለት ነው። ከሴቶች መካከል የተባረክሽ ነሽ። 1 ደግሞ ጌታ ደግሞ ከአንቺ ጋራ ነው። 2 ጸጋ ደግሞ የሞላብሽ ነሽ። ይሄ መቼ ነው? ገና ገብርኤል ከመምጣቱ በፊት ገብርኤል መጥቶ የሆነላትን ነገር የነገራት አስቀድሞ ጸጋ እንደሞላት ገለጠላት እንጂ በእግዚአብሔር ዘንድ አስቀድማ ጸጋን አግኝታለች ማለት ነው። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሰላምታው ገረማት። ስለዚህ ምን አላት? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል ይላል። መቼ ነው ይሄ ብንል አስቀድሞ እግዚአብሔር መቼ ጸጋን እንደሰጣት፣ መቼ አስቀድሞ ጸጋን በእሷ ላይ ሊሰጥ እንዳጫትና እንደመረራት እሱን አሳያለሁ። ስለዚህ በእግዚአብሔር ፊት ጸጋን አግኝተሻል። ገብርኤል ሲመጣ አይደለም ጸጋን ያገኘችው። ገብርኤል መጥቶ ካበሰረ በኋላ ነው ጸጋን ያገኘችው። ገብርኤል ከመምጣቱ በፊት ገብርኤል ገለጠው ጸጋዋን እንጂ አዲስ ያመጣው ወይ ደግሞ ገና ሊሆን ያለ አይደለም። ጸጋ አላት። እግዚአብሔር ጸጋ ሰጥቷታል። በዛ ጸጋዋ ደግሞ ያንን ጸጋዋን ገለጠ። የአምላክ እናት ደግሞ እንደምትሆን ደግሞ ገለጠላት ማለት ነው። ኦኬ፣ አሁን ቅድም ኤፍሬምን የተረዳሁት እኔ የሰማሁት የመሰለኝ ጌታ መጥቶ ሲነግራት ነው ጸጋን የሞላባት ወይ ደግሞ ጌታን ከወደደች በኋላ ያለ ስለመሰለኝ ነው። አይ አይደለም፣ አስቀድማ ነው ጸጋ የተሞላችሁ ከተባለ ፐርፌክት እስማማለሁ። ኦኬ፣ ይህንም በዚህ ሊቀጥል። ኮምፓራቲቭ ነገር አለ ወይ በመጽሐፍ ቅዱስ? ባይዘወ ዮኒ ብዙ ኮምፓራቲቮች አሉ። ኦኬ፣ ንጽጽሮች አሉ። በጣም የሚገቡ ንጽጽሮች አሉ። ግን ምን ብለን የምንፈታቸው? እንዴት ብለን የምንፈታቸው? የምንተረጉማቸው።
ለምሳሌ ቅዱስ ጳውሎስ በዚህ በገላትያ መልእክቱ እንዲህ ብሎ ንጽጽር ያደርጋል። ገላትያ 4:14 ላይ ገላትያ 4:14 በስጋዬ ፈተና የሆኑባችሁን ነገር አልናቃችሁትምና አልተጸየፋችሁትም ይላል። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። አስተውሉ ክርስቲያኖች፣ እዚህ ያላችሁ ከማን ጋር ነው ራሱ እያነጻጸር ያለው? ነገር ግን እንደ ይላል። አሁን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። ኦኬ። ስለዚህ ከክርስቶስ እኩል ነው እያልን ነው። እንደሚለው ንጽጽር ስላለ፣ እንደሚለው ውድድር ስላለ ከክርስቶስ እኩል ነው። ከእግዚአብሔር መልአክ ይኸው እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። እንደ ነው የሚለው። ስለዚህ ክርስቶስን አምላክ ነው ጌታ ነው ብሎ ያመኑ ሰዎች እንደተቀበሉ ጳውሎስንም ጌታ ነው አምላክ ነው እያሉ እየተቀበሉ ነው አይደለም። ኮምፓራቲቭ አለ ማለት ነው። እንደሚለው እንዴት ተብሎ ይፈታል ማለት ነው። አውዳዊ ፍቺ አለው፣ ኮንቴክስቹዋሊ ፍቺ ይፈታል። ጳውሎስ ሲናገር እኔ ክርስቶስ እንደመሰልኩ እናንተን የምሰሉ አለ። ኦኬ። ስለዚህ የቅዱስ ጳውሎስ ክርስቶስን መሰለው ስንል በመለኮት መሰለው እያልን ተካከለ እያልን ነው አይደለም። ይፈታል ማለት ነው። ኦኬ። የሔዋን ክፍል አለ ወይ የሚል ነገር ለተነሳው እሱ ልናገርና ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል አለ። እግዚአብሔር አምላክም አለ ይልና እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። እሺ፣ አራተኛ ስላሴ የስላሴ አካል ሆነ ማለት ነው። አዳም ተናጋሪው እግዚአብሔር ነው። እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ሲል አራተኛ የስላሴ አካል ሆነ ማለት ነው አይደለም። ኮምፓራቲቭ አለ፣ እንፈተዋለን። ይሄ ለስጋው የተነገረ እንደሆነ ብለን እንፈተዋለን። ኦኬ። እዚህ ጋር እኮ ይኸው እዚህ ጋር ክርስቶስ አለ የሚል ቃል በቃል እኮ የለም፣ ግንስ ትምህርት አለ። ትምህርቱ ይፈታል። ኦኬ። በየትኛውም በሐዲስ ኪዳን መጽሐፍ ላይ ከእኛ እንዳንዱ ሆነ የተባለው ለክርስቶስ ነው ተብሎ አልተፈታም። ግንስ በትምህርት እንፈተዋለን፣ በስጋዊ እንፈተዋለን። ግን እንደምትለው አለች። ስለዚህ አዳም ከመለኮት ጋር ተወዳደረ ማለት ነው። አዳም አራተኛ የስላሴ አካል ሆነ ማለት ነው አይደለም። ይሄንኑ ኮንሰፕት ይዘን የመጨረሻ ጥቅስ የሚሆነው ኦሪት ዘጸአት ላይ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እዛው ያለው ላይ እንዲህ ይላል። አሁን እመቤታችን የመጣችበትን ላሳይ ነው። እግዚአብሔር አምላክም እባብን አለው። እግዚአብሔር አምላክ እባብን አለው ምን አለው? ይህን ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። ኦኬ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እቺ ሴት ማናት? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራሱን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ራእይ ላይ ይህችን ሴት ያመጣል። ይህች ሴት ግን ማናት? በአንተና በሴቱ መካከል ተብሎ ቅድም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ ብሎ የአዳምን በኋላ ስጋዌ በተለየ አካሉ አካላዊ ቃል ሰው እንደሚሆን ብለን ፈታ ነው። በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ። አሁን እዚህ ጋር እቺ ሴት ማናት? ማናት? እዚህ ጋር ኮምፔር የተደረገች ያለችው በሚስጢር ወይ ደግሞ ወደፊት በሚሆን ማን ነው እዚህ ጋር የተነገረለት ያለው? ኦኬ። ማናት እቺ ሴት? ስለዚህ ምን እንላለን እኛ በአስተምህሮ ልክ ቅድም እንዳልነው መጽሐፍ ቅዱሱን አንብበን ለምሳሌ አዳም እንደኛ ሆነ ከእኛ እንዳንዱ ሆነ ሲል አራተኛ ስላሴ ሆነ እንደማንለው ሔዋን የእባብን ቃል ወይም የሰይጣንን ቃል ተቀብላ መልአክ ነው፣ የወደቀ መልአክ ነው ሰይጣንና የሰይጣኑን ቃል ተቀብላ ምን አመጣች? መርገምን፣ ሞትን ወደ ዓለም ሁሉ አመጣች አደለ ዮኒ? ሔዋን የሰይጣንን ቃል ሰምታ ምን መጣ? ሞት መጣ። ለሰው ልጆቹ ላይ ሞት ነገሰ። ኦኬ።
ድንግል ማርያም ደግሞ የመልአኩን ቃል እሺ ብላ ስትቀበል ወደ ዓለም ሁሉ ምን መጣ? ለዓለም ሁሉ ምን ተሰጠ? ሕይወት ተሰጠ። ድንግል ማርያም የመልአኩን ቃል ይሁንልኝ ይደረግልኝ ብላ ስትቀበል እንደ ቃል ይደረግልኝ ስትል ለዓለም ሁሉ ምን መጣ? ሕይወት መጣ። ስለዚህ ድንግል ማርያምን ምክንያተ ድኂን እንላታለን። ክርስቶስ ፈዋሹ ክርስቶስ ቤዛ ክርስቶስ፣ እሷስ ምክንያተ ድኂን እንላታለን። ለምን? ከእሷ የሚወለደው ምን ስለሆነ? እባቡን ራሱን የሚቀጠቅጠው ስለሆነ። ከእሷ የሚወለደው እባቡን የሚቀጠቅጠው ሞትን ድል የሚያደርገው ስለሆነ። ስለዚህ ኮምፔር እያደረግን በሔዋን ምክንያት ሞት አገኘን፣ በእመቤታችን በድንግል ማርያም ምክንያት ደግሞ ሶሪ ወንድማችን ያሬድ ወጥቷል። ይመለስ። እሱን እናድምጥ። በቃ አንተ ለመላእክቶች ጸልዩ የተባለበትን ከመጽሐፍ ቅዱስ አሳየኝ ብለዋል አይደል? ጥያቄውን ሰማ። እስኪ ምላሹን ደግሞ እንስማ። እሺ ቴንክ ዩ ቴዲ። ያው ቅድሚያ ሁሉ ነገር ልክ ሆኖ አይደለም እኔ ስሰማ የነበረው አይደል? ሐሳብ እያዳመጥኩ ስለነበር ነው። ደላላ ሲባል ምን ሲባል ባይዘው እዚህ ጋር ያሉ ከሚናገራቸው ነገሮች አንዳንድ ነገሮች እያወጣው ነበር። ፎርሹር በጣም ላይክ ሲነገር የነበረው ነገር በፍጹም የማይገናኝ ከተጠየቀው ነገር ጋር የማይገናኝ መጽሐፍ ቅዱስ የማያውቀው የአድማጭ ተመልካቾችን ኢንቴሊጀንስም ኮሽን አናርግ። ቀደም ነገር ትላልቅ ሰዎች እያደመጡ ነው። የጠየቀውን መልሷል አልመለሰም የሚለውን እኮ እያደመጡ ነው ሰዎች። እኔ ጋር እናንተ ጋር ምን ያህል ሰው እንዳላላቅም 2600 ሰዎች እያደመጧችሁ ነው። ጥያቄ ጠይቀዋል። የጠየቀውን አድማጭ ተመልካች አብረን ሰምተናል። አሁን ደግሞ ምላሹን እንስማ። ከዛ በኋላ ራይት ኔክስት የሚያደርገው አድማጭ ተመልካች ይሆናል። ቀጥል ኤርሚ። እሺ እኔ እየጠቀስኩ ነው የማወራው። መጽሐፍ ቅዱስ እያሳየሁ ነው የማወራው። የራሴን ሀሳብ አላወራ። አንዴ ኤርሚ ሶሪ፣ አንዴ ቤካ ጥያቄ ለአንዴና ለመጨረሻ ጊዜ ድገምለት። እሺ ከመጽሐፍ ቅዱስ ወደ መላእክት እንድንጸልይ የሚያደርግ በቃ እሺ ጎበዝ፣ ይሄኛው ጥሩ ነው። አሁን አሻሽሉታል ጥያቄውን። ወርድ ባይ ወርድ አላለ። ኤኒዌይስ መጽሐፍ ቅዱስ ሙሉ መጽሐፍ ነው። ለቤተ ክርስቲያን የተሰጠ መጽሐፍ ነው። ቆሮንቶስ ለምሳሌ ወደ ቆሮንቶስ ቤተክርስቲያን የተላከ መጽሐፍ ነው እና ይሄ ወርድ ባይ ወርድ ነገሮችን አንድ ሰው አንብቦ ወርድ ባይ ወርድ ነገሮችን እንትን የሚልበት አይደለም። መጽሐፍ ቅዱስ በተለያየ ቦታ ግን ይናገራል ነገር። ለምሳሌ መላእክት በእግዚአብሔር ፊት የሚቆሙ መላእክት አደሴም ታይም ከኛ ጋር እንዳሉ በማቴዎስ ወንጌል ምዕራፍ 18 ላይ ማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለው አባቴን ፊት ያያሉ ናቸዋል ማለት ጌታ ኢየሱስ ነው። ስለዚህ መላእክቶች አሉን ማለት ነው። እነዚህ መላእክቶች ደግሞ በትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ላይ ስለኛ ምን የሚያደርጉ ናቸው? ምህረት የሚጠይቁ ናቸው። በአዲስ ኪዳን በዕብራውያን 1 ቁጥር 12 ላይ ቁጥር 14 ላይ ስለ መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ብሎ መልአክን ይጠራቸው። ስለዚህ መልአክ ምን ያደርጋሉ? ያግዙኛል፣ ያገለግላሉ። እንዴት ነው የሚያገለግሉት ከተባለ ከኛ ጋር ናቸው፣ የኛ ህብረትን ናቸው። አክቹአሊ ቀደም ወንድማችን እኛ ነን ሲል ነበር። በዚሁ ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ ስታነበው በደስታም ወደ ተሰበሰቡት ወደ አላፋት መላእክት ደርሳቸዋል። ህብረታችን ውስጥ አሉ፣ የኛ አካል ናቸው። በእኛ ባይዘው ሞት የለም። ክርስቲያንም በመንፈሱ ይሰራል ለመጻፍ መልእክት ለማስተላለፍ እንጂ ያ ሞት የለም። በመንፈስ ማንም ሊሞት አይችልም። ስለዚህ ለምን ያገለግሉናል? መዳንን እንድንወርስ ያገለግሉናል። እንዴት ከተባለ አሁንም ወደ ዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ የዕጣኑን ጢስ ይላል። ያ የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ጸሎታችንን ምን ያደርጋሉ? ያሳርጋሉ።
ምን አሳየው? ከኛ ጋር ናቸው፣ የኛ ህብረት ናቸው፣ ስለኛ ምህረትን ይጠይቃሉ። አካሎቻችን ናቸው፣ የኛ የክርስቲያኖች አካል ናቸው። ከዛ ጸሎታችንን ደግሞ ያሳርጋሉ። ቅድም እንደውም ሌላ ነገር ሲናገር ነበር በሉቃስ ወንጌል ምዕራፍ 16 ላይ ላይ ስንመለከተው አብርሃም ከሰማይ ሆኖ አብርሃም እንግዲህ ቆይቷል ከሞት አይደል? ከሰማይ ሆኖ ለነሱ ሙሴና ነቢያት አላቸው ብሎ ይናገር ነበር። ወደ ምድር የሚከናወነውን ነገር ያውቅ ነበር አብርሃም ከሰማይ ሆኖ ነው የምልህ። የራእይ መጽሐፍ ምዕራፍ 5 ከቁጥር 17 ላይ ምዕራፍ 5 ከቁጥር 13 ላይ በሰማይና በምድር ከምድርም በታች በባህር ያለ ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። ማን? በስጋ ያለው ቅዱስ ዮሐንስ ምን አይነት ጸሎት ሰማ? በሰማይ በምድር ከምድር በታች በውሃ ውስጥ ያለው ምስጋና ለእግዚአብሔር የሚቀርበውን ምስጋና ሰማ። ኦኬ ቅድም እንደነገርኩ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ስታነበው ለእግዚአብሔር ደስ የሚያሰኝ ነው። በዕብራውያን 12 ላይ እንደጠቀስኩልህ ጻድቃን መንፈሶችና ቅዱሳን መላእክት የኛ አካል ናቸው። በማቴዎስ ወንጌል 18 ላይ እንደጠቀስኩልህ መላእክቶች በእግዚአብሔር ፊት ያሉ መላእኮች የኛ መላእኮች ናቸው፣ ከኛ ጋር አሉ። በራእይ ምዕራፍ 8 ከቁጥር 4 ላይ እንደጠቀስኩልህ ደግሞ ጸሎታችንን ያሳርጋሉ። ስለዚህ የእኛን አካሎች የመጠየቅ መብት አለን። በመጽሐፍ ቅዱስ ተጠቅሷል። ትምህርቱ አለ። ሥላሴ የሚለው ቃል እንደሌለ ሁሉ ትምህርቱ ግን እንዳለ ልክ እንደዛ ተቀምጧል። የቤኪን ጥያቄ ሰምታችኋል። ኤርሚያስ በአግባቡ መልሷል አልመለሰም፣ ፍርዱን ለእናንተ። መጨረሻ ላይ ቤኪ ሰመራይዝ ያደርጋል። ሌላ ጥያቄ አለ ቤኪ?